ክርስትና እንዲህ ነው። በወችማኒ ምዕራፍ 2 የክርስቶስ መስቀል። ቀደም ብለን እንደተመለከትነው ከሮሜ ምዕራፍ 1 እስከ ምዕራፍ 8 ያለውን ክፍል በሁለት አበይት ክፍሎች ለመመደብ ሞክረናል። የመጀመሪያው እውነት ደሙ ላደረግነው በደል የይቅርታ መንገድ እንደሆነ ሲሆን፣ ሌላው ደግሞ መስቀሉ ለማንነታችን መፍትሄ ስለመሆኑ ነው። ለኃጢአት ይቅርታ ደሙ፣ አርነት ለመውጣት ደግሞ መስቀሉ ያስፈልገናል። በምዕራፍ 1 የመጀመሪያውን ተመልክተናል። አሁን ሁለተኛውን እንመለከታለን። ከዚህ በፊት ግን በሁለቱ የሮሜ ክፍሎች መካከል ያለውን የርዕስ ጉዳይ ልዩነት የሚያጎሉ ጥቂት ነጥቦችን እንመለከታለን። 2.1 ሌሎች ተጨማሪ ልዩነቶች። በምዕራፍ 4 እና በምዕራፍ 6 የትንሣኤው ሁለት ገጽታዎች ተጠቅሰዋል። በሮሜ ምዕራፍ 4 ከቁጥር 25 የጌታ ኢየሱስ ትንሣኤ ከጽድቃችን ጋር ተያይዞ ቀርቧል። ስለ በደላችንም አልፎ የተሰጠውን እኛን ለማጽደቅ የተነሳውን ጌታችንን ኢየሱስን ይላል። ከዚህ የምንረዳው በእግዚአብሔር ፊት ያለንን አቋም ነው። በሮሜ ምዕራፍ 6 ከቁጥር 4 ደግሞ ትንሣኤው በቅዱስ ኑሮ እንመላለስ ዘንድ አዲስ ሕይወትን የሚያካፍለን እንደሆነ ቀርቧል። እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እኛም በአዲስ ሕይወት እንመላለስ ይላል። በዚህ ክፍል የተነሳው ጉዳይ ሕይወታችንን የምንመራበትን ሁኔታ የሚያሳይ ነው። በምዕራፍ 5 እና 8 ሰላም የሚለው ቃል ተጠቅሷል። በሮሜ ምዕራፍ 5 በደሙ እምነት የመጽደቃችን ውጤት የሆነውን ከእግዚአብሔር ጋር ሰላም መመስረትን ይገልጻል። እንግዲህ በእምነት ደራሲው ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ ይላል። የእንግሊዝኛው ትርጉም ሰላም አለን ይላል። ይህም ማለት አሁን የኃጢአትን ይቅርታ ስለተቀበልኩ ከአሁን ወዲያ የምፈራው ነገር የለም ማለት ነው። ለእግዚአብሔር ጠላት የነበርኩት እኔ በልጁ ሞት ታርቄያለሁ። ምዕራፍ 5 ከቁጥር 10 ሆኖም በውስጤ ያለው ችግር አልተወገደም። አሁንም በውስጤ እረፍት የለሽነት ለኃጢአት መማረክና መሸነፍ ሰፍኗል። ከእግዚአብሔር ጋር ሰላምን ቢመሰርትም ከራሴ ጋር ግን ሰላምን አልመሰረትኩም። እንዲያውም በውስጤ የእርስ በርስ ጦርነት አለ። ስጋና መንፈስ በውስጤ ብርቱ ፍልሚያ ላይ እንደሆኑ የሚያሳየው ሮሜ 7 ይህንን ጥሩ አድርጎ ይገልጽልናል። ጳውሎስ ግን በዚህ ያቆምና በምዕራፍ 8 ወዳለው በመንፈስ የመመላለስ ውስጣዊ ሰላም ያመራናል። ስለ ስጋ ማሰብ ሞት ነውና ስለ መንፈስ ማሰብ ግን ሕይወትና ሰላም ነው። ሮሜ ምዕራፍ 8 ከቁጥር 6 እስከ 7። በተጨማሪም የመጀመሪያው ግማሽ ክፍል በኢየሱስ ክርስቶስ አምኖ በመጽደቅ ላይ ሲያተኩር፣ ሁለተኛው ክፍል ደግሞ ቅድስና ላይ ያተኩራል። መፍትሄ ያገኘው ከእግዚአብሔር ጋር ያለው ችግር ብቻ በመሆኑ ይህ በእምነት የመጽደቃችን የከበረ እውነታ የሚያሳውቀን የመላው ታሪክ ክፍል ብቻ ነው። እግዚአብሔር ከዚህም የላቀ ነገር እንዳዘጋጀልን ማለትም በዕለት ተዕለት ሕይወት ለሚገጥመን ችግር መፍትሄ እንደሚሰጠን ወደፊት ባሉት ምዕራፎች እናያለን። የመጀመሪያውን ደረጃ ብቻ አውቀን ቁጭ ብንል የምንኖረው እግዚአብሔር ካሰበልን ዝቅ ያለ ክርስቲያናዊ ሕይወት ነው። እውነተኛውን የክርስትና ሕይወት ልንኖረው የምንችለው እንዴት ነው? በእርግጥ በመጀመሪያ የኃጢአት ይቅርታ መቀበል፣ ከኃጢአት መጽደቅና ከእግዚአብሔር ጋር ሰላም መመስረት ያስፈልገናል። እነዚህ የግድ አስፈላጊ የሆኑ መሰረቶች ናቸው። በክርስቶስ ባለን እምነት በእነዚህ እውነቶች ላይ የተመሰረትን ብንሆን እንኳን ከዚህ ወደ ተሻለ እውነት መሸጋገር አለብን። ደሙ ለኃጢአቶቻችን መልስ ይሰጠናል። ጌታ ኢየሱስ የእኛ ምትክ ሆኖ ኃጢአቶቻችንን በመስቀል ላይ በመሸከም ይቅርታ፣ ጽድቅና እርቅን አስገኝቶልናል። ይህ ብቻ ግን በቂ ስላልሆነ በውስጣችን ያለው የኃጢአት መርህ እግዚአብሔር እንዴት እንደሚያስወግድ ለመረዳት ወደፊት መሻገር አለብን። ደሙ ኃጢአቴን ቢያነጻም አሮጌ እኔነቴን ግን ሊያስወግድ አይችልም። አሮጌ እኔነቴን ሊያስወግድ የሚችለው መስቀሉ ነው። ደሙ ለኃጢአቶች መልስ ሲሰጥ፣ መስቀሉ ግን ኃጢአተኛውን ራሱን ያስወግደዋል። በመጀመሪያዎቹ 4 የሮሜ ምዕራፎች ኃጢአተኛ የሚለው ቃል በጣም ጥቂት ስፍራ ብቻ ነው የምናገኘው። ምክንያቱም
በዚህ ክፍል ትኩረት የተሰጠው ኃጢአተኛ ሳይሆን የፈጸማቸው ኃጢአቶች ናቸው። ኃጢአተኛ የሚለው ቃል እየጎላ የሚመጣው ከምዕራፍ 5 ጀምሮ ነው። ሰው ኃጢአተኛ የሆነው ኃጢአተኛ ሆኖ ስለተወለደ እንጂ በፈጸማቸው ኃጢአቶች እንዳልሆነ ይህ ምዕራፍ ያስገነዝበናል። ክርስቲያኖች ያልዳነውን ሰው ኃጢአተኛ እንደሆነ ሊያሳዩት ሲሞክሩ በሮሜ 3:23 ያለውን ሁሉም በድለዋል የሚለውን ጥቅስ መሰረት ያደርጋሉ። እንደ እውነቱ ከሆነ ግን ይህንን ጥቅስ በዚህ መልኩ መጠቀም በእግዚአብሔር ቃል መሰረት የሚደገፍ አይደለም። መጽሐፍ ቅዱስ እንደሚያስተምረን ኃጢአት የምንፈጽመው ኃጢአተኞች ስለሆንን እንጂ ኃጢአተኞች የሆነው ኃጢአት ስለምንፈጽም አይደለም። መጽሐፍ ቅዱስ የሚያስተምረን ኃጢአትን የምንፈጽመው ኃጢአተኞች ስለሆንን እንጂ ኃጢአተኞች የሆነው ኃጢአት ስለፈጸምን አይደለም። ኃጢአተኛ የሆነው በምግባራችን ሳይሆን በፍጥረታችን ነው። ሮሜ ምዕራፍ 5 ከቁጥር 19 እንደሚያሳየው በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች ሆኑ ይላል። ኃጢአተኞች የሆነው በአዳም አለመታዘዝ ምክንያት ማለትም እኛ በሰራነው ሳይሆን አዳም በሰራውና ባደረገው ነው። እንግሊዘኛ መናገሬ እንግሊዛዊ አያደርገኝም፣ ኢትዮጵያዊነቴንም አይቀይረውም። ስለዚህም ምዕራፍ 3 የሚያተኩረው እኛ በሰራነው ስራ ላይ ነው። ሁሉም በድለዋል። ይሁንና ኃጢአተኛ የሆነው እኛ ስለበደልን አይደለም። አንድ ጊዜ የሰንበት ተማሪ ሕፃናትን ኃጢአተኛ ማን ነው ብዬ ጠየቅኳቸው። ወዲያው ኃጢአት የሚያደርግ ብለው መለሱልኝ። በእርግጥም ኃጢአት የሚያደርግ ኃጢአተኛ ነው። ኃጢአትን ማድረጉ ግን አስቀድሞ ኃጢአተኛ የመሆኑ ምክንያት መገለጫ እንጂ ኃጢአተኛ የመሆኑ ምክንያት አይደለም። በተጨማሪም አንድ ሰው ኃጢአትን ባያደርግም እንኳን ከአዳም ዘር እስከሆነ ድረስ ኃጢአተኛ በመሆኑ የክርስቶስ ቤዛነት ያስፈልገዋል። ኃጢአተኞች ክፉ ወይም መልካም፣ ግብረ ሰናይ ወይም ግብረ ብልሹ ሊሆኑ ይችላሉ። ይሁን እንጂ ያው ኃጢአተኞች ናቸው። አንዳንድ ነገሮችን በሚገባ ብናደርግ ኖሮ ሁሉ ይስተካከል ነበር ብለን አንዳንዴ እናስባለን። ችግሩ ግን ከዚያ የጠለቀ ነው። ችግሩ ምግባራችን ሳይሆን እኛው ራሳችን ነን። በአሜሪካ የተወለደው ኢትዮጵያዊ አማርኛ መናገር አይችል ይሆናል። ይሁንና ኢትዮጵያዊ ሆኖ በመወለዱ በመሰረታዊ ማንነቱ ኢትዮጵያዊ እንጂ አሜሪካዊ ሊሆን አይችልም። ዋናው ጉዳይ ውልደት ነው። ኃጢአተኛ የሆንኩት ኃጢአት ስለሚሰራ ሳይሆን የፈለቅሁት ከኃጢአተኛ ዘር ስለሆነ ነው። ራሳችንን ሳይሆን የሰራነውን ኃጢአት እጅግ አስከፊ አድርጎ የማየት ዝንባሌ አለን። እግዚአብሔር ግን ሊያሳየን የሚፈልገው እኛ ራሳችን ከመሰረቱ የተበላሸን እንደሆንን ነው። የችግሩ ሁሉ ምንጭ ኃጢአተኛው ስለሆነ እርሱ በቅድሚያ መወገድ አለበት። 2.2 የሰው ተፈጥሯዊ ሁኔታ በሮሜ ምዕራፍ 5 ከቁጥር 12 እስከ 21 ጸጋ ከኃጢአት ጋር የክርስቶስ መታዘዝም ከአዳም አለመታዘዝ ጋር ተነጻጽሯል። ይህ ድምዳሜ በቁጥር 19 ላይ እንዲህ ተብሎ ተገልጿል። በአንዱ አለመታዘዝ ብዙዎች ኃጢአተኞች እንደሆኑ እንዲሁ ደግሞ በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ። እዚህ ላይ የእግዚአብሔር መንፈስ በመጀመሪያ እኛ ማን እንደሆንን ከዚያም ይህ እንዴት ሊሆን እንደቻለ ያሳየናል። በክርስትና ሕይወታችን ላይ ብዙ የሚያሳስበንና እንደ ትልቅ ችግር የምንቆጥረው የሰራነው ስራ እንጂ የመሰረታዊ ማንነታችን አይደለም። አንዳንድ ነገሮቻችንን ማሻሻልና መለወጥ ብንችል ጥሩ ክርስቲያኖች መሆን የምንችል ስለሚመስለን አካሄዳችንን ለመለወጥ ብዙ ጊዜ እንወስናለን። ይሁንና ውጤቱ እንደምንጠብቀው አይሆንም። ምክንያቱም ውጫዊ ከሆነው ችግር በስተጀርባ ጥልቅ የሆነውን ውስጣዊ ችግር ስለምንዘነጋ ነው። ጌታን ደስ ለማሰኘት እንሞክራለን፣ ነገር ግን በውስጣችን እርሱን ደስ ለማሰኘት የማይፈልግ ክፍል እናገኛለን። ትሁት ለመሆን ስንሞክር ትሁት ለመሆን ውስጣችን እሺ አይለንም። የፍቅር ሰዎች ለመሆን ስንፈልግ ውስጣችን ጥላቻ ተሞልቶ እናገኛለን። ፈገግታ በማሳየት በጣም መልካም ሰዎች ለመምሰል ብንሞክርም በውስጣችን ግን መልካምነትን አናገኝም። ውጫዊ ነገራችንን ለማሻሻል ይበልጥ በሞከርን መጠን የዚያኑ ያህል ውስጣዊ ችግራችን ምን ያህል ስር የሰደደ እንደሆነ እንገነዘባለን። በዚህ ጊዜ ወደ ጌታ መተን ጌታ ሆይ ችግሩ የት እንደሆነ ተረድቻለሁ፣ ምግባሬ ብቻ ሳይሆን እኔም ራሴ ልክ አይደለሁም እንላለን።
በዚህ ጊዜ የሮሜ ምዕራፍ 5 ከቁጥር 19 ድምዳሜ ግልጽ ይሆንልናል። እኛ ኃጢአተኞችና እግዚአብሔር እንዲሆኑ ከወሰነላቸው ያፈነገጡ የሰው ዘር አባላት መካከል እንደሆንን እንረዳለን። በውድቀት ጊዜ አዳም ኃጢአተኛ እንዲሆን ያደረገው መሰረታዊ ለውጥ በመከሰቱ አዳም እግዚአብሔርን ደስ ማሰኘት የማይችል ሆነ። እኛም በአንዱ ሰው አለመታዘዝ ምክንያት በፍጥረታችን ኃጢአተኞች ሆንን። እስኪ ቀለል ባለ ምሳሌ ይህንን ለማሳየት እንሞክር። እኔ ኃጢአተኛ የሆንኩት እኔ በግሌ ኃጢአት ስለፈጸምኩ ሳይሆን አዳም ኃጢአትን ባደረገ ጊዜ እርሱ ውስጥ ስለነበርኩ ነው። የአዳም ዘር በመሆኔ የእርሱ ክፍል ነኝ። ባህሪዬን በማሻሻል የአዳም ክፍል መሆንን ሊለውጥ አልችልም። ቻይና ውስጥ በአንድ ወቅት ስለዚህ ጉዳይ ሲናገር እኛ ሁላችንም በአዳም ኃጢአት ተባብረናል አልኩ። አንድ ሰው ይህ ምን ማለት እንደሆነ ሊገባኝ አይችልም አለ። እኔም ቻይናውያን ሁሉ የዘር ሐረጋቸውን የሚቆጥሩት ከሁዋንግቲ ነው። ከዛሬ 4000 ዓመት በፊት ሁዋንግቲ ከሊዩ ጋር ተዋግተው ነበር። ባለጋራው በጣም ብርቱ ቢሆንም ሁዋንግቲ ግን ድል ነስቶ አንገቱን ቀላው። ከዚያም ሁዋንግቲ የቻይና መንግስትን መሰረተ። አሁን ሁዋንግቲ ጠላቱን ባይገድልና ራሱ ቢገደል ኖሮ ምን ይከሰት ነበር? አንተ ትኖር ነበር ብዬ ስጠይቀው አልኖርም ነበር ብሎ መለሰልኝ። ግን እኮ የሁዋንግቲ መሞት በአንተ ህልውና ላይ የግድ ወሳኝ መሆን የለበትም ስለው በፍጹም ሊሆን አይችልም። እርሱ ሞቶ ቢሆን ኖሮ እኔ አልኖርም ነበር። ዛሬ የመጣው ከእርሱ ነውና አለ። ሁላችንም ከአዳም በመምጣታችን የሰው ዘር በመሰረቱ አንድ አይነት ነው። ቅድመ አያታችሁ ገና በ3 ዓመቱ ሞቶ ቢሆን ኖሮ ዛሬ እናንተ በህይወት ትኖሩ ነበር። እናንተ በእርሱ ውስጥ ነበራችሁና በእርሱ ውስጥ ትሞቱ ነበር። ህይወታችሁ ከእርሱ ጋር የተሳሰረ ነው። አዳም በእባቡ ቃል ሲታለል ሁላችንም በዚያ ነበርንና ማንም ሰው በኤደን አልነበርኩም ሊል አይችልም። ስለዚህ ሁላችንም በአዳም ኃጢአት ተሳታፊዎች ነበርን። በአዳም በመወለዳችንም በኃጢአት ምክንያት እርሱ የወረሰውን ሁሉ እንቀበላለን። ህልውናችንን ያገኘነው ከእርሱ እንደመሆኑ ከእርሱ የወረስነው ባህሪ ኃጢአተኛ ነው። ስለዚህም ችግሩ በዝርያችን ወይም ከፍጥረታችን እንጂ ከኛ ባህሪ አይደለም። ቤተሰብ ካልለወጥን አርነትን ልንወጣ አንችልም። 2.3 በአዳም እንደነበርን እንዲሁ በክርስቶስ። ሮሜ ምዕራፍ 5 ከቁጥር 12 እስከ 21 የሚነግረን ስለ አዳም ብቻ ሳይሆን ስለ ጌታ ኢየሱስም ጭምር ነው። በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ እንዲሁ ደግሞ በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ። በአዳም ስንሆን የእርሱ የሆነውን ነገር ሁሉ እንደተቀበል እንዲሁ በክርስቶስ ስንሆን ደግሞ የክርስቶስ የሆነውን ሁሉ ተቀበል። በአዳምና በክርስቶስ የሚሉትን ቃላት ክርስቲያኖች በሚገባ አልተረዷቸውም። የዕብራውያን መልእክት ጸሐፊ መልከጼዴቅ ከሌዊ እንደሚበልጥ ይናገራል። ከዚህም በመነሳት የክርስቶስ ክህነት የሌዊ ወገን ከነበረው ከአሮን ክህነት እንደሚበልጥ ያሳየናል። ያንን ለማስረገጥ የመልከጼዴቅ ክህነት ከሌዊ ክህነት እንደሚበልጥ ማሳየት ነበረበት። የዚህ ምክንያቱ የክርስቶስን ክህነት እንደ መልከጼዴቅ ሹመት ዕብራውያን ምዕራፍ 7 ከቁጥር 14 እስከ 17 ስለሆነና የአሮን ግን እንደ ሌዊ ሹመት ስለሆነ ነው ይላል። ጸሐፊው ሊያሳየን የሚሞክረው በእግዚአብሔር ዓይን መልከጼዴቅ ከሌዊ እንደሚበልጥ ነው። በዕብራውያን ምዕራፍ 7 አብርሃም ከጦርነት ሲመለስ ከዘረፈው የሚሻለውን አስራት ለመልከጼዴቅ እንጂ እንደሰጠው እና ከእርሱም በረከትን እንደተቀበለ ይነግረናል። አብርሃም ካደረገው ነገር አንጻር ሌዊ ከመልከጼዴቅ ያነሰ ነው። ምክንያቱም አብርሃም ለመልከጼዴቅ አስራት ሰጠ ማለት በአብርሃም የነበረው ይስሐቅ አስራትን ለመልከጼዴቅ እንደሰጠ ማለት ነው። ይህም ማለት ያዕቆብና ሌዊ በአብርሃም ሆነው ለመልከጼዴቅ አስራት ሰጡ ማለት ነው። እዚህ ላይ የምናየው ታናሹ ለታላቁ ሲሰጥ ነው። ስለዚህ ሌዊ ከመልከጼዴቅ ያነሰ ነው። ከዚህም የተነስተን የአሮንን ክህነት ከጌታ ኢየሱስ ክህነት ያንሳል ልንል እንችላለን። በነገስታቱ ጦርነት ወቅት ዘፍጥረት ምዕራፍ 14 ላይ ሌዊ በሐሳብ ደረጃ እንኳን ህልውናው አልነበረውም። በአብርሃም ወገብ ነበርና በአብርሃም እጅ አስራትን ሰጥቷል።
ዕብራውያን ምዕራፍ 7 ከቁጥር 9 እስከ 10። በክርስቶስ መሆን ማለት እንደዚሁ ነው። የእምነት ቤተሰብ ራስ ወይም ርዕስ የሆነው አብርሃም መላ ቤተሰቡ በእርሱ የተጠቀለለ ስለሆነ ለመልከ ጼዴቅ አስራትን ሲያወጣ መላ ቤተሰቡ ከእርሱ ጋር አስራትን አውጥቷል። እርሱ መስዋዕትን ሲያቀርብ መላ ቤተሰቡ በእርሱ ዘር ውስጥ ነበሩ። በአዳም ሁሉም በድሏል። በአንድ ሰው አለመታዘዝ ምክንያት ሁላችንም ኃጢአተኛ ሆነናል። በእርሱ ኃጢአትና ሞት ወደ ዓለም ስለገቡ በመላው የሰው ዘር ላይ ኃጢአትን ሰፈነ። አሁን ግን የተስፋ ብርሃን በሰው ዘር ላይ ፈንጥቋል። በሌላኛው አዳም መታዘዝ አሁን ከኃጢአት የመጽደቅ ዕድል ቀርቦልናል። ዳሩ ግን ኃጢአት በበዛበት ኃጢአትን በሞት እንደነገሰ እንዲሁ ደግሞ ጸጋ ከጌታችን ከኢየሱስ ክርስቶስ የተነሳ በጽድቅ ምክንያት ለዘላለም ሕይወት ይነግስ ዘንድ ጸጋ ከመጠን ይልቅ በለጠ። ሮሜ ምዕራፍ 5 ከቁጥር 19 እስከ 21። በአዳም የጠፋው ተስፋችን በክርስቶስ ለመለመ። 2.4 አርነት የመውጣት መለኮታዊ መንገድ። ጳውሎስ ምዕራፍ 6ን በሚከተሉት ቃላት ይጀምራል። ጸጋ እንዲበዛ በኃጢአት ጸንተን እንኑርን? ከዚያም ቀጥሎ ይህ ከቶ ሊሆን እንደማይገባ ይናገራል። ቅዱስ የሆነው እግዚአብሔር ያልተቀደሱና ኃጢአት የተበተባቸው ልጆች ሊኖሩት ይወዳልን? ስለዚህም ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን? ሮሜ ምዕራፍ 6 ከቁጥር 1 እስከ 2 ይላል። ይህ የሚያሳየን ከኃጢአት ባርነት ነፃ ያወጣን ዘንድ እግዚአብሔር የሚያስፈልገንን ሁሉ እንዳዘጋጀልን ነው። ታዲያ በኃጢአት የተወለድን እኛ ከኃጢአተኛ ባህሪያችን እንዴት ልንላቀቅ እንችላለን? በአዳም ተወልደን እንዴት ከአዳማዊ ባህሪ ነፃ ልንወጣ እንችላለን? አሁንም ደግሜ አንድ ነገር ግልጽ ላድርግ። ደሙ ከአዳም አያላቅቀንም። ከአዳም ልንወጣ የምንችልበት አንድ መንገድ ብቻ ነው። የአዳም ዘር አባል የሆነው በመወለድ እንደሆነ ከአባልነት የምንወጣውም በሞት ነው። ኃጢአተኝነታችን እንዲወገድ ሕይወታችንን መወገድ አለበት። አርነት የማውጫው መንገድ ሞት ነው። ለኃጢአት ሞትን። ሮሜ 6:2። ግን እንዴት ነው የምንሞተው? አንዳንዶቻችን ከዚህ ኃጢአተኛ ሕይወት ለመላቀቅ ሞክረን በጣም አስቸጋሪ ሆኖብናል። ታዲያ ምን ይበጀናል? የሚበጀን ራሳችንን ለመግደል መሞከር ሳይሆን እግዚአብሔር በክርስቶስ ኢየሱስ እንደሰቀለን መገንዘብ ነው። ጳውሎስ ይህንን በሚከተለው ጥቅስ ይነግረናል። ከክርስቶስ ኢየሱስ ጋር አንድ እንደሆን ዘንድ የተጠመቅን ሁላችንም ከሞቱ ጋር አንድ እንሆን ዘንድ ተጠመቅን ይላል። ሮሜ ምዕራፍ 6 ከቁጥር 3። እግዚአብሔር በክርስቶስ ኢየሱስ ከሰቀለን እኛ በእርሱ ውስጥ ነን ማለት ነው። ወደ ክርስቶስ የምገባውስ እንዴት ነው? እዚህ ላይ እግዚአብሔር እኛን ለማገዝ ይመጣል። ወደ ክርስቶስ የሚገባው መንገድ የለንም። ይልቁንም ደግሞ ለመግባት መሞከርም የለብንም። ያለ ራሳችን ጥረት በክርስቶስ ውስጥ አለንና በራሳችን ማድረግ የማንችለውን እግዚአብሔር ለኛ አድርጎልናል። እርሱ በክርስቶስ ውስጥ ጨምሮናል። በክርስቶስ ኢየሱስ የሆናችሁ ከእርሱ ነው። አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 30። ይህ ጥቅስ በአዲስ ኪዳን ካሉት ምርጥ ጥቅሶች ውስጥ አንዱ ነው። እግዚአብሔር ይመስገን። ወደ ክርስቶስ መግባት የኛ ስራ ባለመሆኑ እኛ ማቀድና መወሰን አያስፈልገንም። እግዚአብሔር ራሱ ወጥኖታል። መወጠን ብቻም ሳይሆን እርሱ አከናውኖታል። ይህ ያለቀና የተከናወነ መለኮታዊ ስራ ነው። በቻይና የገጠር መንደሮች ሳገለግል ጠለቅ ያሉ መለኮታዊ እውነቶችን ለመግለጥ በጣም ቀላል ምሳሌዎችን መጠቀም ነበረብኝ። በአንድ ወቅት አንድ ትንሽ መጽሐፍ አነሳውና አንድ ወረቀት ውስጡ ጨምሬ ለሰዎች እስኪ በደንብ ተመልከቱ፣ በዚህ መጽሐፍ ገጾች ውስጥ ያስገባሁት ወረቀት ከመጽሐፉ የተለየ የራሱ ህልውና ያለው ነው። አሁን ግን ለምንም ዓላማ ስለማያስፈልገው መጽሐፍ ውስጥ አስገብቼዋለሁ። እናም መጽሐፉን ወደ አንድ ከተማ በፖስታ ልልከው አሰብኩ ልበል። በፖስታ ለመላክ ያሰብኩት ወረቀቱን ባይሆንም ወረቀቱ መጽሐፉ ውስጥ ነው። መጽሐፉ በፖስታ ተልኮ ወረቀቱ እዚህ ሲቀር ይችላል። መጽሐፉ በፖስታ ተልኮ ወረቀቱ እዚህ ሊቀር ይችላልን? አሁን ወረቀቱን ከመጽሐፉ የተለየ ህልውና አለውን? ከተውንም የለውም። መጽሐፉ በሄደበት ወረቀቱም ይከተለዋል።
መጽሐፉን ወንዝ ውስጥ ብጥለው ወረቀቱም አብሮ ይገባል። ወዲያው ከወንዙ ባወጣው ወረቀቱም አብሮት ይወጣል። መጽሐፉ በምንም አይነት ሁኔታ ውስጥ ቢያልፍ ወረቀቱም አብሮት ያልፋል። በክርስቶስ ኢየሱስ የሆናችሁ ከእርሱ ነው። ጌታ እግዚአብሔር ራሱ በክርስቶስ ውስጥ አስገብቶናል። በክርስቶስ ያደረገውን ሥራም በመላው የሰው ዘር አድርጓል። የእኛ ፍጻሜና መድረሻ ከእርሱ ጋር የተያያዘ በመሆኑ እርሱ ባለፈበት እኛም አልፈናል። በክርስቶስ መሆን ማለት በሞቱና በትንሣኤው ከእርሱ ጋር መተባበር ማለት ነው። እርሱ ተሰቀለ፣ እኛስ እግዚአብሔርን እንዲሰቅለን መጠየቅ አለብን? በፍጹም። ክርስቶስ ሲሰቀል እኛም ተሰቅለናል። የእርሱ ስቅለት የተፈጸመ ነገር ከሆነ የኛ ወደፊት ሊሆን አይችልም። መሰቀላችን በመጪው ጊዜ መሆኑ የሚናገር አንድም ጥቅስ በአዲስ ኪዳን ውስጥ አታገኙም። ስለ መሰቀላችን ሲናገር የግሪኩ አዲስ ኪዳን የሚጠቀመው ለአንዴና ለመጨረሻ ጊዜ በሆነው ዘላለማዊ ኃላፊ ጊዜ ነው። ሮሜ ምዕራፍ 6 ከቁጥር 6፣ ገላትያ ምዕራፍ 2 ከቁጥር 20፣ ገላትያ ምዕራፍ 5 ከቁጥር 24፣ ገላትያ ምዕራፍ 6 ከቁጥር 14ን እንመልከት። ማንም ሰው በስቅላት ራሱን መግደል እንደማይችል ሁሉ በመንፈሳዊውም ዓለም እግዚአብሔር ራሳችንን እንድንሰቅል አይጠይቀንም። ክርስቶስ ሲሰቀል ተሰቅለናል፣ እግዚአብሔር በእርሱ አኑሮናልና። ከክርስቶስ ጋር የመሞታችን ነገር የአስተምህሮአዊ አቋም ብቻ ሳይሆን ዘላለማዊና የማይገመት የማይሞት እውነታ ነው። 2.5 ሞቱና ትንሣኤው ሁሉም የሚያካትቱ ናቸው። ሞቱና ትንሣኤው ሁሉን የሚያካትቱ ናቸው። ጌታ ኢየሱስ ለበደላችን ስርየት የእግዚአብሔርን ቅድስናና ጽድቅ ለማርካት ኃጢአት የለሽ ሕይወቱን ሰጠ። ይህን የማድረግ መብቱ ስልጣኑም ያለው የእግዚአብሔር ልጅ ብቻ ነው። ማንም ሰው በዚህ ውስጥ እድል ፈንታ ሊኖረው አይችልም። መጽሐፍ ቅዱስ ደማችንን ከክርስቶስ ጋር በማፍሰስ እንደተባበርን አይነግረንም። ጌታ ኢየሱስ በእግዚአብሔር ፊት የኃጢአታችንን ስርየት ሲፈጽም የማንም እገዛ አላስፈለገውም። እርሱ ምትካችን ሆኖ ሞተ። በሞቱ እኔና እናንተን ጨምሯል። ምትክነት ወይም አንድ መሆን የሚሉትን ቃላት የምንጠቀመው የክርስቶስን ሞት ሁለት ገጽታዎችን ለማሳየት ነው። አንድ መሆን የሚለው ሐረግ ጥሩ ሆኖ ሳለ ጉዳዩ ከኛ የሚጀምር እንዲመስል ያደርገዋል። ይህም ማለት ራሴን ከጌታ ጋር አንድ ለማድረግ እሞክራለሁ ማለት ነው። ስለዚህ ጌታ በሞቱ እኛን ጨምሯል በሚለው ሐሳብ ብንጀምር ይሻላል። ከእርሱ ጋር እንዲተባበር ያደረገኝ የእርሱ እኔን የጠቀለለበት ሞት እንጂ እኔ ከእርሱ ጋር ለመጠቅለል ያደረኩት ጥረት አይደለም። ዋናው ጉዳይ እግዚአብሔር እኔን በክርስቶስ መጠቅለሉ ነው። ይህም እግዚአብሔር ያደረገው ነገር ነው። ለዚህም ነው በክርስቶስ የሚለው ሐረግ በልቤ በጣም የከበረ ስፍራ የሚይዘው። የጌታ ኢየሱስ ሞት ሁላችንንም የሚጨምር ነው። ትንሣኤው እንደዚሁ። በአንደኛ ቆሮንቶስ በክርስቶስ መሆናችንን ተመልክተናል። በዚሁ መልእክት መጨረሻ ላይ በአንደኛ ቆሮንቶስ 15 ከቁጥር 45 እና ከቁጥር 47 ጌታ ኢየሱስ ኋለኛው አዳም እና ሁለተኛው ሰው በሚለው ሁለት ስሞች ተጠርቷል። ሁለቱም ስሞች ልብ ብለን እናጥን። መጽሐፍ ቅዱስ ኋለኛው አዳም እና ሁለተኛው ሰው አለ እንጂ ሁለተኛው አዳም እና ኋለኛው ሰው አላለም። እደግመዋለሁ። መጽሐፍ ቅዱስ ኋለኛው አዳምና ሁለተኛው ሰው አለ እንጂ ሁለተኛው አዳምና ኋለኛው ሰው አላለም። ይህ ልዩነት ታላቅ እውነትን የሚይዝ በመሆኑ በሚገባ ልናጤን ያስፈልገዋል። የኋለኛው አዳም እንደመሆኑ ክርስቶስ የሰው ዘር ሁሉን ጥቅል ድምር ሲሆን፣ ሁለተኛው ሰው እንደመሆኑ ደግሞ የአዲሱ ሰው ዘር መገኛ ነው። ስለዚህም እነዚህ ሁለት ስያሜዎች ሞቱንና ትንሣኤውን የሚመለከቱ ናቸው። የኋለኛው አዳም ሆኖ ከሰው ዘር ጋር የተባበረ በቤተልሔም ከሆነው ልደቱ አንስቶ እስከ መስቀሉና መቃብሩ ባለው የታሪክ ክልል ውስጥ ነበር። በዚያም ውስጥ ደግሞ የአዳም የሆነውን ሁሉ ሞት እንዲፈረድበት አደረገ። በሁለተኛው ደረጃ ከእርሱ ጋር ያለን ህብረት እንደ ሁለተኛው ሰው የሚጀምረው ከትንሣኤው ሲሆን ድምዳሜው ዘላለም ዓለም ነው። ይህም ማብቂያ የለውም ማለት ነው።
የእግዚአብሔርን ዓላማ ያጨናገፈውን የመጀመሪያውን ሰው በሞቱ ካስወገደ በኋላ የእግዚአብሔር ዓላማ በሙላት የሚገለጥበት የአዲሱ ሰው ዘር ሆኖ ተነሳ። ስለዚህ ጌታ ኢየሱስ በመስቀል ላይ ሲሰቀል እንደ ኋለኛው አዳም ሆኖ ነበር። በመጀመሪያው አዳም የነበረ ሁሉ በእርሱ ውስጥ ተጠቅልሎ ተወገደ። እኛም በዚህ ውስጥ ተጨምረን ነበር። የኋለኛው አዳም እንደመሆኑ የቀደመውን የሰው ዘር ሲያስወግድ እንደ ሁለተኛው ሰው ደግሞ አዲሱን ዘር ወደ ሕልውናው አመጣ። እንደ ሁለተኛው ሰው የተገለጠው በትንሣኤ ነበር። በዚያም ውስጥ እኛ ተጠቅልለናል። ሞቱንም በሚመስል ሞት ከእርሱ ጋር እንተባበራለን ይላል ሮሜ ምዕራፍ 6 ከቁጥር 5። በእርሱ የሞትነው እንደ ኋለኛው አዳም ሲሆን በእርሱ የምንኖረው ደግሞ እንደ ሁለተኛው ሰው ነው። ስለዚህም መስቀሉ እኛን ከአዳም ወደ ክርስቶስ የሚያፈልሰን ኃይልና የእግዚአብሔር ሥራ ነው።